እነሱ ባፋቸው ይጨቁኑታል እየሰደቡ እሱ በችሎታው ጎል እያገባ ይጨቁናቸው። ለማንኛውም የቻምፒዮንስ ሊግ የሚገራርሙ ውጤቶችን ነገራችኋለሁ። ከዛ በፊት ዛሬ ያሳካነውን ቴሌግራም ላይ ትኬት ገብተህ ያው አልመድም አልጎረርም ዝም ብለህ ግባ ናሁን ፕሬዲክሽንስ ብለህ ወደ ውጤቱ ስመጣ 2-1 አሸንፎ ማድሪድ ቤኔፊካን እንግዲህ ወደ ቀጣይ ዙር አልፏል። አስጠላኛውንስ እስካሁን ያልተኛሁት እንዲወድቅ ነው ማድሪድ። ለምን ያ ሲቲ ከማድሪድ ምናምን የሚባለው የቻምፒዮንስ ሊግ ድጋሚ እንዳይደርሰም ማለት ነው። ለእግር ኳስ ተመልካች እኮ ደስ ይላል እሱ ጨዋታ፣ ለእኛ ደግሞ ያሳቅቃል። በቃ እንዴስ በየአመቱ። ለማንኛውም ወደሚገርመው ደግሞ ውጤት ስገባ ጁቬንቱስ በጋላታሳራይ 5-2 ተሸንፎ እንደመጣ ታውቃላችሁ። ፈርስት ሌግ ማለት ነው። የ3 ጎል ድርቅ እያለባቸው ዛሬ መጥተው ፈርስት ሃፍ 1-0 አድርገው ጁቬንቱስ ወጥተው ሰከንድ ሃፍ እንደገቡ ነገር ቀይ ወጣባቸው ማለት ነው። አይ በቃ ካምባክ አያረጉትም ሲባል ሲጀመር ባይወጣባቸው እንኳን ሲባል እኔ ደደብ ሆኖ ይሁን ጋላታሳራይ አላውቅም፣ ጁቬንቱስን ላድንቅ አላውቅም። 3-0 አድርገው ወደ ኤክስትራ ታይም ገብተዋል ማለት ነው። አቻ አድርገዋቸው ይኸውልህ አለፍተው እኮ አሁን ጋላታሳራይ አንድ ጎል አግብቶ ደግሞ 9 ተጫዋቾች ስለሆኑ ሊያልፍ ይችላል። ጋላታሳራይ ግን ምርጥ ፒኤስጂም 5-4 በድምር ውጤት ሞናኮን በማሸነፍ ወደ ቀጣይ ዙር አልፏል። ዛሬ ጨዋታውን ማሸነፍ አልቻለም በሜዳው ሞናኮን፣ ያውም ቀይ ወጥቶበት ሞናኮ ባለቀ ሰዓት አቻ አድርጎ ነው የወጣው፣ ግን በባለፈው ውጤት አልፏል። ይህም ጅል ቡድን ስለሆነ ነው እንጂ ሞናኮ ባክ ቱ ባክ ቀይ ይወጣባል ቻምፒየንስ ሊግ ላይ በሜዳቸው ቀይ ወጣ አሁንም። ለማንኛውም ዛሬ ማድሪድ ማሸነፉን ተከትሎ አይ ቲንክ ከኛ ወይ ከስፖርቲንግ ጋር ነገር ነው የሚደርሰው። ከኛ ነው የታወቀ እኮ የታወቀ። አረማን ፍስፍስ ታየ በቀይ ወጥቶበት ሞናኮ እስከ መጨረሻው ደቂቃ ድረስ ጀማው ፒኤስጂን አስጨንቀው ነው ምላችሁ አስጨንቀው። አንተ ዳኛው ፍሽካው ሊነፋው ሲል ማለት ነው የሳቱት እንኳን አይተሃል የኔ ወንድም። አሰልጣኙ እኮ ወደቀ በከይ ሞናኮ ወይኔ። በነገራችን ላይ አቻ የመሆን እድል ነበራቸው ይሄንን ጨዋታ ማለት ነው። ያቺን ኳስ ቢያስቆጥሯት ኖሮ አቻ ይሆኑ ነበር ታውቃላችሁ። 5 አቻ ማለት ነው። ማድሪድ 2-1 አሸንፈው ደግሞ ወደ ቀጣይ ዙር ማለፉን እንግዲህ ኮንፈርም አድርጓል። በድምር ውጤት 3-1 በሆነ ውጤት አሸንፏል። የጁቬንቱስና የጋላታሳራይ አሸናፊ እንግዲህ እስካሁን አልታወቀም። 5-5 በሆነ ውጤት እየቀጠለ ይገኛል። ጁቬንቱስ በቀይ ተጫዋች ወጥቶበት 3-0 ቡድኑን እየመራው ይገኛል እና አስገራሚ ተጋድሎ ነው እያደረገ የሚገኘው። 1-0 የነበረውን ጨዋታ ማለት ነው በቀይ ተጫዋች ከወጣበት በኋላ ነው 2 ጎል አስቆጥሮ 3-0 መርቶ ውጤቱን አስጠብቆ ይሄው ተጨማሪ ሰዓት ላይ ገባው ጁቬ። ለማንኛውም እጅግ የሚገርም ኳሱን ማን ያልፋል ብላችሁ ተጠብቃላችሁ? ጀማ አሮጊቷ ስለተጋደለች ብቻ ብታልፍ ደስ ይለኛል። እምሬ ነው የምላችሁ። ለማንኛውም ማድሪድ ፒኤስጂ ያልፋሉ። አሁን የሚቀረው የጁቬና የጋላታሳራይ አሸናፊ ነው። እሱን ደግሞ ለብቻው ነው ቪዲዮ መሰራለን። ይመቻችሁ። ኮፒ ሊንክ ሼር አድርጉ። ማድሪድ አሸንፏል። ማን ቪኒሲየስ ጁኒየር ደገመባቸው ዛሬም። በስመ አብ ማን ይሄ ሰውዬ ግን ጤነኛ አይደለም። ካውንተር ላይ እንዴት ነው የሚሮጠው? ፕላስ ምን አይነት ፊኒሺንግ ነው ማን መሬት ላይ ተጠቃር አደረገባቸው። አረ ይሄ ሰውዬ ግን ይችላል። ማን በጣም ነው የሚችለው። አርዳ ጉለር ምን አይነት ጌም ነው የሚጫወቱት? አንተ ዛሬ ማለት ነው ኮርቷ ፈርስት ሃፍ ላይ ምን አይነት ጌም ነው የተጫወቱ? ፈርስት ሃፍ ላይ ቤኔፊካዎች በጣም ካምባክ ማድረግ ይችሉ ነበር። ሰከንድ ሃፍ ራሱ ራፋ ሲልቫ ምንድነው የሚጫወተው እንዴ? ጠፈጠፏቸው። የእውነት ምላቸው ሪያል ማድሪድ የትም እንደማይደርስ ያስታውቃል። ማን አሴንሲዮ የሚባል ሰውዬው ዛሬ ሲንቀለቀል ተጎርቶ ወጣላቸው። ማን ቪኒሲየስ ግን ጤነኛ አይደለም። ቪኒሲየስ ጤነኛ አይደለም። አርኖልድ ፓስ በጣም ያበደ ነበረ ማለት ነው። ግን ጭራሽ የቪኒሲየስ ምን አይነት ጌም ነው? በኢየሱስ በጣም ነው የሚችለው ይሱይ። ሪያል ማድሪድ ቤኔፊካን በምትመለከቱት መንገድ ማለት ነው 2-1 በሆነ ውጤት በማሸነፍ በድምር ውጤት 3-1 ማሸነፍ ችሏል። ለሪያል ማድሪድ ማለት ነው ጎል ማስቆጠር የቻለ ወርቃማ ተጫዋቻቸው ቪኒሲየስ ጁኒየር ነው። እንግዲህ ይህ የዘረኝነት ጥቃት የሚደርስበት ተጫዋች እጅግ በጣም የምታምር ክላሲክ የሆነች ጎል እንግዲህ ማስቆጠር ችሏል ማለት ነው። ከቫልቬርዴ አሲስት የተደረገለትን ኳስ ማለት ነው። እንዲሁም ከዛ በፊት ቹዋሚኒም እጅግ በጣም የሚያምር ጎል ነበር እንግዲህ ለሪያል ማድሪድ ማስቆጠር የቻለው። ለሱም አሲስት ማድረግ የቻለው ቫልቬርዴ ነው። በዚህ ጨዋታ ላይ ሩዲገርን አለማድረግ አይቻልም። የሚገርም መከላከል ብቃት ነበር እንግዲህ ዛሬ ለሪያል ማድሪድ ሲያደርግ ያመሸው። እጅግ በጣም የሚገርም መከላከል ነበር ከምሬ ነው የምላችሁ ሲያደርግ ያመሸው። እንዲሁም ቫልቬርዴም እጅግ በጣም ምርጥ እንቅስቃሴ ነበር። ግን ተጎድቶ የወጣው አሴንሲዮ እጅግ በጣም ነው ልቤን የበላኝ ከምሬ ነው የምላችሁ። ሜዳ ውስጥ እንጃ አይኑን ሁሉ ጨፍኖ ነበር እስከ መተንፈስ ሁሉ መቸገር አይነት ነገር ነው የተመለከትንበት። ለማንኛውም ጉዳቱን ቀላል ያደርግለት እጅግ በጣም ግን አሳዝኖኛል ከምሬ ነው መላችሁ። ብቻ ግን በዛሬውም ጨዋታ ደንሷል ቪኒሲየስ ጁኒየር እጅግ በጣም የሚያምር ጎሉን አስቆጥሮ ማለት ነው። አረ ይመቸው። ለማንኛውም ሪያል ማድሪድ ቤኔፊካን በድምር ውጤት 3-1 በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። ይመቻችሁ።
ቪኒሺየስ ጁኒየር እንግዲህ ዛሬም ጎል አግብቶ ተመሳሳይ እንደባለፈው ሳምንት ኮርነር ፍላጉ ጋር ሄዶ ጨፍሮ በቀል ማለት እንግዲህ ይሄ ነው። ማድሪድ ዛሬ ቤኔፊካን ወደ አንድ አሸንፎ በደርሶ መልስ በአጠቃላይ ውጤት 3-1 በማሸነፍ ወደ ራውንድ ኦፍ 16 መግባት። በሌላ ጨዋታ ደግሞ ፒኤስጂ እና ሞናኮ 2-2 ተጠናቆ ነበር። በድምር ውጤት 5-4 ፒኤስጂ በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። ቅድም እንደነገርኳችሁ አትላንታ ዶርትመንድን አሸንፎ መቀላቀል ችሏል። አንድ የሚቀረው ቡድን ጁቬንቱስ። የጁቬንቱስ በጣም የሚገርም ነው። 5-2 እየተመራ ነበር ወደዚህ ጨዋታ የመጣው ከ3 ጎል በላይ ወይ ደግሞ 3-0 ማሸነፍ ነበረበት። 90 ደቂቃው 3-0 ተጠናቆ አሁን ወደ ኤክስትራ ታይም እየገቡ ነው። ማን የሚያሸንፍ ይመስላችኋል? ስለስንት መልክ ይመስላችኋል? ጁቬንቱስ ይህንን ውጤት ያመጣው አንድ ተጫዋች በቀይ ወጥቶበትም ጭምር ነው ወደ ኤክስትራ ታይም እየገባ ብቻ። እሱን ተከታታይ ማቀርብላችኋል። ለጊዜው ዛሬ የተጫወቱት ሶስቱ ቡድኖች ማለፍ የቻሉት ማድሪድ፣ ፒኤስጂ እና አትላንታ ናቸው። የጁቬንቱስ እና የጋላታሳራይ ጨዋታ ደግሞ 30 ደቂቃ ይቀራል። ኋላ ማድሪድ ይላል ጀማው። ማድሪድ አሸነፈ፣ 2-1 በሆነ ውጤት አሸነፈ። ወደ ቀጣይም ዙሩን ማለፉን እንግዲህ ያረጋግጧል። ጀማው ዛሬ እጅግ የተቸገረበት ጨዋታ ነበረ። ቀላል ጨዋታ አልነበረም። 2-1 ቢያልቅም በድምር ውጤት 3-1 ነው ማለፍ የቻለው ማድሪድ። ግን ቢሆንም በማጥቃቱ ረገድ ማድሪድ ዛሬ እጅጉኑ ተቸግሯል። ወሳኝ ተጫዋቾቹ አልነበሩም። ጀማው ብዙ ተጫዋቾችን መጥቀስ ትችላላችሁ። ፊት መስመሩን ሮድሪጎ፣ ቤሊንግሃም ከዛ በተጨማሪም ኢምባፔም ጨምሮ የሉም ነበርና በእንደዚህ መቸገር ውስጥ ነው ይሄንን ጨዋታ አሸንፎ ወደ ቀጣይ ዙር ማለፉ ይበል የሚያሰኝ ነው። እጅግ ድንቅ ነው። እጅግ ይከብደዋል ብዬ እኔ እንደው ፈርስት ሃፍ ጨዋታውን አይቼው ማለት ነው እነዚህ ቡድኖች ጉድ እንዳይሰሩት ብዬ እየፈራው ነበረ። ግን ያልሆነ ማድሪድ ጨዋታው ማኔጅ አድርጎ አሸንፎ ወጥቷል። ጀማው ከምንም በላይ ባለፈ ዘረኝነት ጥቃት ደረሰብኝ ያለው ቪኒ ጁኒየር ትክክለኛ በቀል ተበቅሏል። ዛሬ የተበቀለውም በሜዳና በደጋፊው ፊት በነበረ ጨዋታ ላይ የማሸነፊያና ቡድኑን የማረጋጊያ የሆነችውን ሁለተኛ ጎል እንግዲህ በማስቆጠር ቡድኑን ወደ ቀጣይ ዙር እንዲያልፍ ረድቶታል ማለት ነው። ከዚህ በላይ በቀል የለም። በነገራችን ላይ ሜዳ ላይ ለደረሰበት ጥቃት መመለስ ያለበት እዛው ሜዳ ላይ ነው። ትክክለኛ ምላሽ ሰጥቷል። ማድሪድ ወደ ቀጣይ ዙር አልፏል። ጀማው ይመቻችሁ። ማድሪድም እንግዲህ ቤኔፊካን 2-1 ማሸነፍ ችሏል በድምር ውጤት 3-1 ማለት ነው። እና ቪኒ ጁኒየር እንግዲህ ባለቀ ሰዓት ዛሬም ጎል አስቆጥሯል። በምትመለከቱት መልኩ ደስታውን ገልጿል ማለት ነው። እና ቆንጆ ጨዋታ ነበር፣ አሪፍ ጨዋታ ነው። እሱ ጨዋታ ነበር ያየሁት። ቪኒ ጨዋታው ላይ አሪፍ እንቅስቃሴ ነበር ያደረገው። ፋይናል ሰርድ ላይ እሱ ይዟቸው የሚገባቸው ኳሶች ነበሩ፣ በሙሉ አስፈሪ የነበሩትም ሲሞከሩም የነበሩት ማለት ነው። እና በጣም አሪፍ ነበረ። ጎል ማስቆጠር ችሏል ማለት ነው። ደስ የሚለው ፓርት ግን ኪሊያን ምባፔ ጎል ማስቆጠር አልቻለም ማለት ነው በዚህም ጨዋታ እና እኔ ከምንም በላይ ደስ ያለኝ እሱ ነው። በእርግጥ አልተሰለፈም፣ ግን ዋናው አለማስቆጠሩ ቢሰለፍ ባይሰለፍ እኔ ምን አገባኝ፣ ዋናው አለማግባቱ ነው። ኪሊያን ምባፔ ከተባለ አይቀር ግን እስኪ ፉትቦል ፋኖች ማለት ነው ልጠይቃችሁ፣ የድሮ ኪሊያን ምባፔ አይናፍቃችሁም ወይ? አሴ ፉትቦል ፋን ውደዱትም ጥሉትም ማለት ነው። ሪያል ማድሪድ ቤት እውነት ነው በቃ በየጨዋታው እስካልተሰለፈ ድረስ ነው እንጂ ከተሰለፈ ጎል ያገባል ምናምን ነገር። ግን አሴ ፉትቦል ፋን የድሮ ኪሊያን ምባፔ እኔ ይናፍቀኛል። እና ይሄ የቦክስ ውስጥ ተጫዋች አልነበረው፣ በዊንግ በኩል የትኛውንም አይነት ኳስ ሰንጥቅለት በቃ ይዞ መሮጥ። 2018 ወርልድ ካፕ ፍራንስ ከአርጀንቲና ጋር በዛ እድሜው እንደዛ ድርመስምስ ሲያደርጋቸው ከዛም በኋላ በቃ ሰፊ ስፔስ ከሰጠኸው ልጁ በቃ ኳስ ይዞ መሮጥ ከጀመረ ምንም አትፈጥርም ማለት ነው። ያ ኪሊያን ምባፔ እኔ አሴ ፉትቦል ፋን ማለት ነው በመለከተው ደስ ይለኛል፣ እንደ ተመልካች ማለት ነው፣ እንደ ደጋፊ ሳይሆን እንደ ተመልካች። አሁን ላይ ቁጥሮቹ ምናምን ደስ ይላሉ፣ ብዙ ጎሎችን እያስቆጠረ ነው ምናምን፣ ግን በፊትም ጎሎችን እኮ ያስቆጥራል። ሪያል ማድሪዶችና ቪኒሲየስ ጁኒየር በቀላቸውን አግኝተዋል። ቤኔፊካን እንግዲህ 2-1 አሸንፎ በአግሪጌት ውጤት 3-1 አልፈዋል። ቪኒም የሀገሩን ልማዳዊ ዳንስ ሳምባ ደንሷል። ኮርነር ላይ ደግሞ ማን ያግደዋል? አሁን እኔ ማድሪድ ደጋፊ አይደለሁም፣ ነገር ግን ይሄንን ጨዋታ እንዲያሸንፉ ፈልጌ ነበረ። ለደረሰበት የዘረኝነት ጥቃት እግር ኳስ ገባችሁ አይደል? የሆነ ቦታ ላይ ሲደርስ ይቆማል። ገባችሁ አይደል? ቪኒና ሪያል ማድሪዶች እንግዲህ አሸንፈው አልፈዋል። ከልቤ ነው የምጠላው ሪያል ማድሪድን፣ ከልቤ ታቆኛላችሁ። ነገር ግን በእንደዚህ አይነት ነገሮች አልደራደርም፣ በዘረኝነት በአፍሪካዊና በጥቁርነት ምናምን። ሪያል ማድሪዶችና ቪኒ አልፈዋል። እንግዲህ ቀጣይ ጨዋታቸው ሊሆን የሚችለው ወይ ከማን ሲቲ እና ከስፖርቲንግ ጋር የሚሆነን እናያለን። የሚገርም ጨዋታ እያየሁ ነው ያለሁት። የጁቬንቱስና የጋላታሳራይ 5 አቻ ናቸው አግሪጌት። ይሄንን ጨዋታ ደግሞ ጁቬንቱስ 3-2 እየመራ ነው። እናያለን። ብቻ የሚገርም ጨዋታዎች ናቸው። የዘንድሮን ቻምፒየንስ ሊግ ያልተሳተፋችሁ እንዲሁም ደግሞ የዛሬ ምሽት ጨዋታዎችን ያልተመለከታችሁ እንግዲህ በጣም ብዙ ነገር ነው እያመለጣችሁ የሚገኘው። መጀመሪያም የሪያል ማድሪድን ጨዋታ ስንመለከት ሪያል ማድሪድ በቹዋሜኒና በቪኒሲየስ ጎሎች በመታገዝ ቤኔፊካን 2-1 በሆነ ውጤት ማሸነፍ
ማሸነፍ ችሏል። በአግሪጌት ውጤት 3-1 በማሸነፍ ወደ 16 ውስጥ መግባታቸውን አረጋግጠዋል። ከዛ በተጨማሪም የፒኤስጂ እና የሞናኮን ጨዋታ ስንመለከት በዛሬው ምሽት ጨዋታ ሁለት እኩል ነበር መለያየት የቻሉት። ነገር ግን በደርሶ መልስ ውጤት ፒኤስጂ 5-4 በማሸነፍ ወደ 16 ውስጥ መግባቱን አረጋግጧል። እንዲሁም 2 ሰዓት ከ45 በተደረገው ጨዋታ ላይ አትላንታ ዶርትመንድን 4-1 በሆነ ውጤት ማሸነፍ ችሏል። በደርሶ መልስ ውጤትም እንግዲህ 4-3 አትላንታ በማሸነፍ ወደ 16 ውስጥ መግባቱን አረጋግጧል። ጁቬንቱስ እና የጋላታሳራይ ጨዋታ ጭማሪ ደቂቃ ላይ ይገኛል። ውጤቱም እንግዲህ 3-1 በሆነ ውጤት ጁቬንቱስ እየመራ ይገኛል። ነገር ግን በደርሶ መልስ ውጤት 6-5 በሆነ ውጤት ጋላታሳራይ እየመራ ይገኛል። ጭማሪ ደቂቃ ላይ የሚገኙት ማንም ያልፍ ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። የአውሮፓ ሻምፒዮንስ ሊጉ ንጉስ ሪያል ማድሪድ በነገሰበት የአውሮፓ ሻምፒዮንስ ሊግ ቤኔፊካን በመጣል ወደ 16ቱ ዙር መቀላቀሉን ማራገጥ ችሏል። አሁን ላይ በተጠናቀቀ የአውሮፓ ሻምፒዮንስ ሊግ ፕሌይኦፍ የመልስ ጨዋታ ሪያል ማድሪድ በመጀመሪያ ዙር ጨዋታ 1-0 ያሸነፈውን ቤኔፊካን እንግዲህ በመልሱን ጨዋታ 2-1 በማሸነፍ በድምር ውጤት 3-1 በማሸነፍ ወደ ቀጣዩ ዙር ማለፉን ማራገጥ ችሏል። በጨዋታ ላይ ቤኔፊኮች ፈጣን የሆነ አጀማመር ነበረ ማድረግ የቻሉት 14ኛው ደቂቃ ላይ በራፋ ሲልቫ አማካኝነት ጎል አስቆጥረው ቀዳሚ መሆን ችሎ ነበረ። ነገር ግን ሪያል ማድሪዶች ጎል ከተቆጠረባቸው በኋላ ወዲያው ፈጣን ምላሽ በቹዋሜኒ አማካኝነት በማስቆጠር አስደናቂ የሆነ ጎል አስቆጥረው እንግዲህ 1-1 ማድረግ ቻሉ ጨዋታውን። ከዛ በኋላ ጨዋታው ሊጠናቀቅ 10 ደቂቃዎች ሲቀሩት መደበኛው ጨዋታ ክፍለ ጊዜ ቪኒ ጁኒየር ሌላ ጎል 80ኛው ደቂቃ ላይ አክሎበት ይህንን ጨዋታ ሪያል ማድሪድ አሸንፎ እንግዲህ ወደ ቀጣዩ ዙር ማለፉን ማራገጥ ችሏል። በዚህ ጨዋታ ላይ አሴንሲዮ እጅግ በጣም ከበድ ያለ ጉዳት አጋጥሞት ከሜዳ እንግዲህ ተቀይሮ ወጥቶ ነበረ። በቶሎ እንደሚያገግም ተስፋ አደርጋለሁ። በጣም አሰቃቂ የሚባል አይነት ጉዳት ነበረ ያጋጠመው። ቪኒ ጁኒየር ጎል በማስቆጠሩ ደስተኛ ነበር። ጎል ካስቆጠረም በኋላ እንግዲህ ደስታ አገላለጹ ከዳንስ ጋር ነበረ ማለት ነው። በዚህ ጨዋታ ላይ ፌዴ ቫልቨርዴም 2 ድንቅ አሲስቶችን ማድረግ ችሎ ነበረ ማለት ነው። ለማንኛውም ስለዚህ ጨዋታ እናንተ ምን ትላላችሁ? ፒኤስጂም እንግዲህ ሞናኮን በፕሌይኦፍ የመልስ ጨዋታ በድምር ውጤት 5-4 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ማራገጥ ችሏል። በመጀመሪያው ዙር ጨዋታ ሞናኮን 3-2 አሸንፎ ወደ ፓርክ ደ ፕሪንስ ጨዋታውን መመለስ የቻለው ፓሪስ ሴን ጀርሜን አሁን በተጠናቀቀ ጨዋታ እንግዲህ በፕሌይኦፉ የመልስ ጨዋታ ሞናኮን 2-2 በመለያየት 5-4 በድምር ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ማራገጥ ችሏል ማለት ነው። ለማንኛውም እናንተ ስለነዚህ ጨዋታዎች ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይሄ አመት ያድርሰን የሆነ ጨዋታ። ኧረ በስመ አብ! በዚህ አመት ራሱ ሊደገም ይችላል። ማን በቃ ግዴታ ገብተዋላ። ግዴታ የሆነ ጨዋታ እነዚህ ተጫዋቾች ማለት ተጫውተው ሲለያዩ ሁላ በቃ የዛሬ አመት እንገናኝ ይመቸናል ተብለው የሚለያዩት ተጫዋቾቹ ራሱ ድጋሚ እንደሚገናኙ ያውቁታል። በቃ ዛሬ ራሱ ከጨዋታ በኋላ ከቤኔፊካ ጨዋታ ይሄ ሰውዬ በነገሰበት ቪኒሲየስ ጁኒየር አፋቸውን ባሰሰበት ጨዋታ ማለት ነው ቲቦ ኮርታ ከጨዋታው በኋላ ተጠይቆ ነበር ማለት ነው። ስለ ድልድሉ ምን ታስባለህ ተብሎ ሲጠይቅ ግልጽ እኮ እኔ ከሲቲ ጋር እንደምንገናኝ ግልጽ ነው ገብቷላ፣ ሁሉም ሰው የሚያውቀው ነገር ነው ሲል ተናግሯል ማለት ነው። እኛ ራሱ የምንፈልገው ይህን ጨዋታ ማየት እንፈልጋለን። በቃ በአመት አንዴ ግድ ነው ገብቷል። ባይላ ቪኒ ቪቺ ብሏል። ግምቴን ራሱ ታስታል አናቱ ላይ ነው መጣጣው ማለት አናቱ ላይ እና ደግሞ ያው አስከፊ ዜና ደርሶናል። ካለቀ በኋላ ጨዋታው በሚያሳዝን ሁኔታ ራውል አሴንሲዮ እዚህ ጋር እንደምትመለከቱት በአምቡላንስ ነው የወጣው ተብያለሁ ከበርናቦ እና በጣም ነው ያሳዘነ። ሲጀምር ሲወጣ ራሱ በስትሬቸር ልክ አይመስል ነበረ እና ከወጣም በኋላ እንግዲህ ሜዲካሎቹ እንግዲህ ምንም መፍትሄ የማይሰጡት ነገር ሆኖ በአምቡላንስ ነው የወጣውና ትንሽ አስደንግጦኛል እሱ ነገር። እንደሰማው ወዲውና ወደ እናንተ ማድረስላችሁና ጨዋታውን ገባ ብለን ስንመለከት ያው ቪኒ አስቀይሟቸዋል በድጋሚ ቤንፊካ። እሱ በጣም አስደሳች ነገር ነበረ። የአርዳ ጉለር ጎል በጣም ታይት ነበረ። በእንደዚህ መሻሩ አናዶኛል። አለሷችሁ ትከሻው ጫፍ ነው የወጣው። በጣም ነው ያናደው። ብቻ ጽድት ያለች ጎል ነበር። ይቺ ስላይት ኦፍ ዘ ማርጂን ሲሆነች ጎሎች አንዳንዴ ቢጸድቅስ የሚል ነገር ሩሉን በስለ የእጅ እንደማይካተት አውቃለሁ። ኦብቪየስሊ በእጅ ማግባት ሰማችን እጅ የማይካተት ሾልደር ግን ማግባት ይችላለሁ። እሱን ህጉን ጠፍቶኝ አይደለም። ነገር ግን በእንደዚህ አይነት ስላይተስ ማርጂን እንደዚህ አይነት አሪፍ ጎሎች ሲሻሩ ማየት ያናዳል። ግን ኢትስ ፋይን። በስክራምብል አድርገው ያገባናት ጎል ነበረች፣ አልተሳካም። ያ ከሱ ቀጥሎ ደግሞ ፈርስታፉ ላይቭሊ ነበር። ሰከንዳፉ ደግሞ ያው የአሴንሲዮን ጉዳት ነበረ ብዙ ሰዓት የገደለው ከካማቪንጋ የተጋጩበት። እናም ደግሞ ከሱም አልፎ 9 ደቂቃ ጨምሮላቸው ነበር። ምንም መፍጠር አልቻሉም። ነገር ግን ከሱ ቀድሞ በፊት ቪኒሲየስ የሚገርም ኳስ ለብቻው አልፎ ነበረ። የሚጠበቅ ቪኒሲየስ ጨርሷል ብለን ጠብቀን ነበር። ያገኛትም ቻንስ በሚገርም ሁኔታ ጨርሶ ነበር። ብዙ ቻንስ የፈጠርንበት ጌም አይደለም፣ ነገር ግን ኤፊሽንት የነበርንበት ጌም ነው። የኦታሜንዲን ኳስ ራሱ ነጥቀን የመጀመሪያው ጎል ያገባንበት መንገድ ጸድ ነበረ እና ኮንሲል ያደረግናት ጎል ደግሞ ተነገርኳቸው ነው። ኮንሲል እንደምናደርግ ገብቶ የነበረ ቤንፊኮች ቀድሞ ካገቡ ደግሞ ትንሽ ቴንሽን እንደሚፈጥርብንም ነገር ያችሁ ነበር። ኮርቶዋ ትንሽ ሲጨነቁ በማል ለዛ ነው። ነገር ግን ያው ጎሉ ስንመለከት ልብ ካላችሁት ካሪራስ ከቦታው ውጭ ነበረ። ካማቪንጋ ለብቻው ሆነ በዛ ሳይድ። ከዛ የካማቪንጋን ከቨር ለማድረግ ሩዲገር ወደዛ ሲጠጋ አሴንሲዮ ደግሞ የሩዲገርን ከቨር አደርጋሉ ሲል
የአሴንሲዮን ቦታ ደግሞ ትሬንት ከቨር አደርጋሉ ሲል በዛ በኩል ሁለት ተጫዋች እየሮጠ መጥቶ ራፋ ሲልቫ በማል ሰንጥቆ ደግሞ ትሬንት የማይደርስበት ቦታ ላይ ማግባት ችል ነበር። ማላቸው ሰንጥቆ ገብቶ ማለት ነው ከቨር እንዳደረጋለ ሲሉ ብቻ ያ ሳይት ኦፍ ሚስቴክ ግን ያው ኮስት አድርጎን ነበረ። ግን ትንሽ ለማስጨነቅ ሞክረዋል። ግን ታዝማተ በርናቤው ላይ ትንሽ ጸጥታም ምናምን የነበረበት ቅራኔም ከደጋፊ እንግዲህ የመጣ እንዳያችሁት ተመልክታችሁታል። ፕሬስቲያንም ያላየንበትም እንግዲህ እዚህ ጨዋታ ላይ እንኳን አልገባ አንተማ ተረገምክ ልጅ ቶ ከእንደገና ያወሩ እንግዲህ ካያችሁት በእጅ ሰው ወሮ ምናምን ከሳንክሽን ካልተደረገ ሪያል ማድሪድ ዲስግሬስ ምናምን አንተ ነህ ዲስግሬስ የሆንኩ አንተ ነህ። ሲያስጠላ ምን ይመስላል እና ነጨብራቅ የሆንክ ልጅ አንተንም ቢያገኙ መምታት ነበር ደህና አድርጎ ማርያምን ነው የምልህ። ሲያስጠል እንደዚህ አይነት ዘረኛ ቶ ጭራሽ የራሱን ማስተባበሉ ካልጨረሰ በኋላ ጭራሽ ወደኛ ሊመጣ ይሞክራል። እኔ የማይሆን ነገር ማለት አልፈልግም። ተውት። ያ ቀጣይ እስክንገናኝ ድረስ አላ ማድሪድ አሴንሲዮ ሆፕፉሊ ሪከቨር እሱን ይመቻችሁ።